ሰላም ጤና ይስጥልን። የሰዓቱን መረጃ ይዘን መጥተናል። ፈጣንና እውነተኛ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር እና ላይክ በማድረግ ለሌሎች እንዲደርስ አድርጉ። ወደ ዛሬው መረጃዎች ስናልፍ በትላንትናው ዕለት በጋምቤላም ከተማ የ02 ቀበሌ ፖሊስ አዛዥ የሆኑት አቶ ኡመድ በጣቢያው ግቢ ውስጥ መገደላቸውን አስመልክቶ ከፍተኛ የሆነ የተኩስ ልውውጥ የተካሄደ ሲሆን በዛሬው ዕለትም ጋምቤላ ከተማ ውጥረት ውስጥ መሆኗን የከተማ ነዋሪዎች ገልጸዋል። ትናንት ግድያው ከተፈጸመበት ጀምሮ የአገልግሎት ሰጪ ተቋማት ዛሬም በሙሉ ዝግ ሲሆኑ የመከላከያ ሰራዊትና ፌዴራል ፖሊስ የከተማውን ጸጥታ ለማረጋጋት ወደ ከተማዋ ገብተዋል። በጉዳዩ የተጠረጠሩ እስካሁን 4 ሰዎች በቁጥጥር ስር መዋላቸውንም ምንጮች ጠቁመዋል። ኢሰመጉ በመንግስትና በታጣቂዎች የሚፈጸሙ የሰብአዊ መብት ጥሰቶችን በአስቸኳይ እንዲቆሙና የፖለቲካ እስረኞች እንዲፈቱ ጥሪ አቀረበም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ አካባቢዎች በመንግስትና በመንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ መብት ጥሰቶች እንዲቆሙ፣ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞች እንዲፈቱ የሰብአዊ መብቶች ቀንን አስመልክቶ ባወጣው መግለጫ አሳሰበም። ኢሰመጉ የሰብአዊ መብቶች ቀን በሚከበርበት በዚህ ወቅት በሀገሪቱ በተለያዩ ክፍሎች ውስጥ ልዩ ልዩ ሰብአዊ መብቶች ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት እየተፈጸሙ ይገኛሉ ብሏል። በሀገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ በሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎች ዘርፈ ብዙ የሰብአዊ መብት ጥሰቶች ተጋልጧል ሲልም አክሏል። ኢሰመጉ በመግለጫው ምንም እንኳን የሰሜን ኢትዮጵያ ግጭት በፕሪቶሪያ ስምምነት ቢቆምም ተፈናቃዮች ወደ ቀድሞ ቀያቸው ከመመለስ፣ ትጥቅ ከማስፈታት እና ከሽግግር ፍትህ ጋር የተያያዙ ነጥቦች ሙሉ በሙሉ ባለመተግበራቸው ዜጎች አሁንም ለችግር መጋለጣቸውን ጠቁሟል። መንግስት የዜጎችን መብት የማክበርና የማስከበር ህገ መንግስታዊ ግዴታውን በአግባቡ ባለመወጣቱ ምክንያት በሀገሪቱ የሰብአዊ መብቶች አያያዝ ላይ የሚፈለገው መሻሻል ሊታይ እንዳልቻለ የጠቆመው ድርጅቱ በዚህም በአማራ ክልልና በኦሮሚያ በተወሰኑ አካባቢዎች ቀጥሎ ባለው ግጭት ከፍተኛ የሆነ የሰብአዊ መብቶች ጥሰቶች ተባብሰው ቀጥለዋል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚደረጉ የጉዞ ገደቦችን በከፍተኛ ሁኔታ የሚያሰፋ አዲስ አዋጅ ማክሰኞ ዕለት ፈርመዋል። በዚህ አዋጅ መሰረት ቀደም ሲል 19 የነበሩ ሙሉ ወይም ከፊል የጉዞ እገዳ የተጣለባቸው አገራት ቁጥር ወደ 39 እንዲያድግ ተደርጓል። ዋይት ሀውስ እንደገለጸው እርምጃው የተወሰደው ዝርዝር ውስጥ የተካተቱት ሀገራት ተጓዦችን በመለየትና መረጃን በማጋራት ረገድ ከፍተኛ የደህንነት ጉድለት ስለታየባቸው ነው። በፕሬዝዳንቱ አዲስ ውሳኔ መሰረት 7 ሀገራት ላኦስ፣ ሴራሊዮን፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን እና ሶሪያም በሙሉ የጉዞ እገዳ ዝርዝር ውስጥ ተካተዋል። በተጨማሪም እንደ ናይጄሪያ፣ ታንዛኒያ፣ ሴኔጋል እና ዛምቢያ ያሉ 15 ሀገራት አዲስ የከፊል እገዳ ተጥሎባቸዋል። አዋጁ ከሀገሪቱ በተጨማሪ በፍልስጤም ባለስልጣን የጉዞ ሰነድ በሚጠቀሙ ግለሰቦች ላይም ገደብ ጥሏል። ፕሬዚዳንት ትራምፕ ይህንን ጥብቅ እርምጃ የወሰዱት በዋሽንግተን ዲሲ አንድ የብሔራዊ ጥበቃ አባል በአፍጋኒስታን ተወላጅ መገደሉን ተከትሎ የኢሚግሬሽን ቁጥጥሩን ለማጠናከር በሚያደርጉት ጥረት አካል መሆኑን ተገልጿል። ትራምፕ ከጉዞ እገዳው በተጨማሪ የጥገኝነት ጥያቄዎችን ማገዳቸውንና የተጀመረውን መጠነ ሰፊ ስደተኞችን የማስወጣት ዘመቻ አጠናክረው እንደሚቀጥሉ አስታውቀዋል። ይህ በእንዲህ እንዳለ አዋጁ ህጋዊ የቋሚ ነዋሪነት ፈቃድ ግሪን ካርድ ያላቸውንና ቀደም ሲል ቪዛ የተሰጣቸው ግለሰቦችን በተመለከተ የተወሰኑ ልዩ ሁኔታዎችን እንደሚፈቅድ ተመላክቷል። በአሁኑ ወቅት በአጠቃላይ 39 ሀገራት በእገዳው ዝርዝር ውስጥ የሚገኙ ሲሆን ከነዚህ መካከል እንደ ኤርትራ፣ ሶማሊያ እና ሱዳን ያሉ የምስራቅ አፍሪካ ሀገራትም ይገኙበታል። በመጨረሻም በብራዚል አንዲት እናት የወሊድ መከላከያ ተጠቅማ ያለ አስገራሚ ህፃን ተወለደም። በብራዚል ጎያስ ግዛት ውስጥ የሚገኝ አንድ ሆስፒታል ለየት ያለና ዓለምን ያስገረመ ክስተት አስተናግዷል። ማቴዎስ ገብርኤል የተባለ አዲስ የተወለደው ህፃን እናቱ እርግዝና ለመከላከል በማህፀኗ ውስጥ አኑራው የነበረውን አዩዲ የተሰኘው የወሊድ መከላከያ በትንሽ እጁ ጨብጦ መወለዱን ከፍተኛ መነጋገሪያ ሆኗል። የህፃኑ እናት ኩዊዲ አራውጆ ዲ ኦሊቬራ መከላከያውን አዩዲ ለ2 ዓመታት ያክል ስትጠቀም የቆየች ቢሆንም ባልተጠበቀ ሁኔታ ማርገዟን አውቃለች።
በወቅቱ ሐኪሞቹ መከላከያውን ለማውጣት መሞከር በእርግዝናው ላይ አደጋ ሊያመጣ ስለሚችል ሳይወጣ እንዲቆይ ወስነው ነበር። ይሁን እንጂ ሕፃኑ ሲወለድ መከላከያውን በእጁ ይዞ መውጣቱ የሕክምና ባለሙያዎችን ጭምር አስደምሟል። በኔሮፖሊስ የሚገኘው የሳግራዶ ኮራሳው ዲ ጁይስስ ሆስፒታል የሕክምና ባለሙያዎች እንደገለጹት ምንም እንኳን እንዲህ ያሉ የወሊድ መከላከያዎች እስከ 99% አስተማማኝ ቢሆኑም አልፎ አልፎ መከላከያው ካለበት ቦታ ሲንቀሳቀስ እርግዝናው ሊከሰት እንደሚችል ገልጸዋል። ሕፃኑ መከላከያውን ይዞ የሚያሳይ ምስል በማህበራዊ ሚዲያ ላይ በፍጥነት እየተሰራጨ ሲሆን ብዙዎች ታጋይ ሕፃንና አሸናፊ በሚል ስሞች እየጠሩት ይገኛል። በአሁኑ ወቅት እናትየውና ሕፃኑ ማቴዎስ በጥሩ ጤንነት ላይ እንደሚገኙም ታውቋል። ይህን ክስተት ምንም አይነት የወሊድ መከላከያ 100% አስተማማኝ ላይሆን እንደሚችል ትልቅ ማሳያ መሆኑን የዘርፉ ባለሙያዎች እየገለጹ ይገኛሉ። ለሰዓቱ ያዝናቸው መረጃዎች የተከታተላችሁትን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ተጨማሪ መረጃዎች ቶሎ ቶሎ እንዲደርሷችሁ ሰብስክራይብ ማድረግ፣ ሼር እና ላይክ ማድረግ አይርሱም። ጤና ይስጥልን።